ከእንግዲህ በኋላ አንቶኒ ሮማን ትቶ ለግብጽ ንግስት ተገዝቷል። በሮማ ህዝብ ውስጥ ትልቅ ቁጣ ተፈጠረ። ሲቆይም ሴራቸው ተጠናክሮና ፍሬ አፍርቶ ንግስቲቱና ንጉሱን ማለያየት ቻለ። ወንድሟን ለሞጋት ወደ ግብጽ ተመለሰች። ያኔ ወንድሟ ዲዮስዮስ እህቱን ለሞጋት ወሰነ። ክሊዮፓትራም ሌላኛው ወንድሟን በርጠሚዎስ 15ኛን አገባት። በጦርነቱ መካከል ክሊዮፓትራ መርከቦቿን ይዛ ወደ ግብጽ ተመለሰች። በፍቅር መሸነፍ ለትንሹም ለትልቁም የማይቀርለት የህይወት ዕዳ ነው። የፍቅርን ኃያልነት ለመቋቋም እጅግ ይከብዳል። ፍቅር ታላላቆችን ያተናንሳል፣ ዝቅ ያለውን ያገዝፋል። ንጉስን ከባሪያ እመቤትን ከአሽከር እኩል ያደርጋል። የማይበገሩትን አልፈስፍሶ የማይነኩትን ያስጨብጣል። በፍቅር ህግ ውስጥ ልዩነት አንድ ይሆናል። ይህ ስሜት ዓለምን የሚቆጣጠር ኃይል አለው። ብዙዎች ለዚህ ስሜት ሲገዙ ተመልክተናል፣ እየተመለከትንም ነው። አንዳንዶች አልፎ ተርፈው ላፈቀሩት ሰው ራሳቸውን አሳልፈው ሰጥተዋል። የሚወዱትን ማጣት ከብዷቸው ራሳቸውን በሞት ሸኝተዋል። ዓለማችን ፍቅር ከአለት የከበደ ከተራራ የገዘፈ ጥልቅ ስሜት ለመሆኑ ማሳያ በሆኑ የሰዎች ታሪኮች ተሞልታለች። ውድ የኢሴን የዩቲዩብ ቻናል ተከታታዮቻችን፣ እኛም በዛሬው ቆይታችን ላይ ከነዚህ የፍቅር ገጾች አንዱን ገልጠን ለእናንተ እናስቃኛለን። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆይታ ያደረጋችሁና ተጨማሪ ሌሎች ቪዲዮዎች እንዲደርሷችሁ የኢሴን የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እያልን በቀጥታ ወደ ታሪኩ እናልፋለን። ይቺ ሴት በጥንታዊቷ ግብጽ የታሪክ ማህደር ውስጥ ተሰንዳ ያለች የውበትና የቆንጅና መለኪያ ነበረች። የናይል ወንዝ ያበቀላት ገና በለጋነቷ በእጆቿ የንግስናን በትር የጨበጠች የጥንካሬና የብልሃት ምሳሌ፣ ታሪክ ብዙ ያለላት፣ ያያት ሁሉ በመልኳ ፈዞ በእውቀቷ ተማርኮ የሚያደንቃት ጀብደኛ ሴት ነበረች ክሊዮፓትራ። ከልጅነቷ አንስቶ በስልጣን ፍቅር መውደቋ ሰዎች የሚመሰክሩለትን ደም ግባቷ ላይ ብቻ ሳይሆን ብስለቷና አመለካከቷ ላይ እንድትሰራ አደረጋት። በዚህም በዘመኗ ዓለምን ያስደመመች ውብና ብልህ ሴት ሆና ዛሬም ድረስ በታሪክ ትነሳለች። ይቺ የውበት ጣዖት የሴትነት ልክ ንግስት ክሊዮፓትራ በግብጽ ስርወ መንግስት ንግስናን ለማግኘት በነበረው የእርስ በርስ ጋብቻ ስርዓት መሰረት የአባቷ የስልጣን ወራሽ የነበረውን ታናሽ ወንድሟን ዲዮስዮስ በርጠሚዎስ 14ኛን በማግባት የንግስናን አክሊል ተጎናጸፈች። ክሊዮፓትራ 7ኛ በመባልም ዘውድን ጫነች። እንደ ስርዓቱም እሷ በ18 ወንድሟ ዲዮስዮስ በ11 ዓመታቸው ንግስናን ተቀበሉ። ሆኖም እድሜያቸው የነበረውን አመራርና ስልጣን ለመረዳት በቂ ባለው መሆን ምክንያት በቤተ መንግስቱ ባለሟሎች ሴራና ተንኮል መረብ ውስጥ በቀላል ወደቁ። ባለሟሎቹ በመካከላቸው ጠብ እንዲጫር ምክንያት መሆንም ችለው ነበር። ሲቆይም ሴራቸው ተጠናክሮና ፍሬ አፍርቶ ንግስቲቱና ንጉሱን ማለያየት ቻለ። ያኔ የንግስቲቱ ታማኝ ባለሟሎች የእሷን ደህንነት ለመጠበቅ ሲሉ ከነበረችበት ቤተ መንግስት አስወጧት። ክሊዮፓትራም ከጠላቶቿ ለመዳን ስትል ከግብጽ ወደ ሶሪያ ተሰደደች። ብዙም ሳትቆይ ግን ራሷን በጦር አጠናክራ ወንድሟን ለሞጋት ወደ ግብጽ ተመለሰች። ያኔ ወንድሟ ዲዮስዮስ እህቱን ለሞጋት ወሰነ። ሆኖም በዘመኑ የነበረው የሮማ ንጉስ ጁልየስ ቄሳር በእህትና ወንድም መካከል የተፈጠረውን ጸብ ለማብረር ሲል ሊያስታርቃቸው አሰበ። ምንም እንኳን ዲዮስዮስ በሮማው ንጉስ በጁልየስ ቄሳር ሐሳብ ቢስማማም ክሊዮፓትራ ከጀርባው የነበረውን ነገር ብለውም የወንድሟን ሴራ ለመረዳት ጊዜ አልፈጀባትም። ነገሩን በመገንዘብም በብልሃት ለመንቀሳቀስ አሰበች። ክሊዮፓትራ ከአማካሪዋ የግሪክ ሰው ጋር አሳጥማጅ በመምሰል ወደ ግብጽ ሀገር አቀናች። ግብጽ ከደረሰች በኋላም ክሊዮፓትራ አሮጌ ስጋጃ በመልበስ ጁልየስ ቄሳር ያለበት ቤተ መንግስት ሄዳ የወንድሟን ሴራና እሷን ለመግደል እንደሚፈልግ አስረዳችው። ጁልየስ ቄሳር በሁኔታው ተገርሞ የነገረችውን ቢያምንም ዳግም አንድ እንዲሆኑ በማሰብና በማስታረቅ ንግስት እንድትሆን አደረጋት። ዳሩ ግን እርቁ ብዙም አልቆየም። ይባስ ብሎ ንጉስ ዲዮስዮስ ጁልየስ ቄሳርን ለመግደል እያሴረበት እንደሆነ ባወቀ ጊዜ ሳይቀድመ ልቅደሞ ብሎ አስገደለው። ክሊዮፓትራም ሌላኛው ወንድሟን በርጠሚዎስ 15ኛን አገባት። ጁልየስ ቄሳር ገና ሲያያት በውበቷ የተነደፈላትን ክሊዮፓትራም እጅግ ይወዳት ነበር። የተለያዩ ክብረ በዓላት ላይ ወደ ሮማ እንድትመጣ ይጋብዛትም ነበር። ሆኖም በሮማ ውስጥ በነበረው የስልጣን ጦርነት ምክንያት የጁልየስ ቄሳር ሕይወት አለፈ። ሮማም ታላቅ ትርምስ ውስጥ ገባች። በወቅቱ የሮማን ሕልውና ለማስቀጠልና ስልጣኑን ለመረከብ ታላቁ ጦረኛ ማርክ አንቶኒ፣ ኦክታቪያንና ሊፒዲየስ ተባበሩ። ይህንን ህብረትም ሰከንድ
ትሪሙሌት ወይም ሶስትዮሽ እያሉ ይጠሩትም ነበር። ይህ ህብረት ግን ብዙም አልቆየም። ታላቁ ጦረኛ ማርክ አንቶኒ ከቀድሞ የሮማ ንጉስ ጁሊየስ ቄሳር ጋር ንግስት ክሊዮፓትራ ያላትን ግንኙነት ለማወቅ በመፈለጉ ምክንያት ወደ ግብጽ አቀና። በመጀመሪያ ግንኙነታቸው ንግስቲቱ በወርቅ በተሸለመ መርከብ አምራና አጊጣ በሙዚቃ ታጅባ ወደሱ መጣች። እንዳያትም በነበራት ውበት እጅግ ተማረከ። በአስተዋይነቷ ላይፈታ እስከ ወዲያኛው ታሰረ። በንግስት ክሊዮፓትራ ፍቅር የተነደፈው ማርክ አንቶኒ ብዙ ጊዜውን በግብጽ ከሷ ጋር ያሳልፍም ነበር። ሁለቱም በፍቅር ከነፉ። በእርግጥ ክሊዮፓትራ ለሀገሯ ዘብ ለመቆምና የግብጽን ህልውና ለማስቀጠል ተጠቅማበታለች የሚሉ ቢኖሩም ፍቅራቸው ግን እጅግ ጥልቅ እንደነበር ታሪክ ራሱ ያስታውሳል። ሁለቱም ብዙ ጊዜያቸውን በአሌክሳንድራ ያሳልፉም ነበር። እቺ ከተማ ፍቅር የምትሸት ከመሆኗም በላይ በዘመኑ በኑሮ የተሻሉ ሰዎች የሚጓዙባት፣ ባለስልጣንና ሀብታሞች የሚጎበኟት ከተማ ነበረች። ማርክ አንቶኒ በአሌክሳንድራ ጎዳናዎች ላይ ከክሊዮፓትራ ጋር የቅንጦትና የፍቅር ጊዜን አጣጥሟል። ክሊዮፓትራን በበኩሏ ለአንቶኒ የተለያዩ ድግሶችን ታዘጋጅለት ነበር። ውድ የወርቅ ስጦታዎች፣ ሙዚቃና ዳንስ በቤተ መንግስቱ ማሰናዳት የተለመደ ተግባሯ ነበር። በፍቅር የተማረከው ማርክ አንቶኒም አንዳንድ ጊዜ ለዚህ ሴት በሮማ ያለውን ስልጣን ሳይቀር እየተወ ከሷ ጋር መሆንን ይመርጥ ነበር። እሷም እጅግ በጣም ትወደዋለች። በሚያደርጋቸው ጦርነቶች ላይ አብረው በመጓዝ ታጀግነውና ታበረታዋለች። በነገሮች ሁሉ አብራውም ትቆማለች። ምንም እንኳን ክሊዮፓትራ ይህንን ሳሰለች ለፍቅሯ መገለጫ ብታደርግም በሮማ ልብ ውስጥ ግን መሰሪና አታላይ ተደርጋ መወሰዷ አልቀረላትም። በተለይ ከሶስቱ የሮማ የስልጣን ተቀናቃኞች አንዱ የነበረው የሮማ የንግስናን በትር ለመያዝ የሚቋምጠው ኦክታቪያን አንቶኒ ለክሊዮፓትራ ያለውን ፍቅርና የሚያደርግላትን ነገር በተመለከተ ጊዜ ለሮማ ህዝቦች እንዲህ ሲል አሳመናቸው። ከእንግዲህ በኋላ አንቶኒ ሮማን ትቶ ለግብጽ ንግስት ተገዝቷል። ኦክታቪያን ይህንን በተናገረበት ጊዜ በሮማ ህዝብ ውስጥ ትልቅ ቁጣ ተፈጠረ። ቀድሞ ማርክ አንቶኒ በአሌክሳንድራ ከክሊዮፓትራ ጋር ረጅም ጊዜውን የሚያሳልፍ መሆኑ ይህንን ቁጣ አባባሰው። ይባስ ብሎ አንቶኒ ከሷ የወለዳቸው ልጆች የምስራቅ ግዛቶች ወራሾች በማለት ማስተዋወቁና ክሊዮፓትራን የነገስታት ንግስት ብሎ መጥራቱ ሮማውያንን እጅጉን አስቆጣ። አንቶኒ ሮማን ለግብጽ ሊሰጥ ነው አስባለ። የአንቶኒ ብላ ለመሆን ኦክታቪያ በክሊዮፓትራ ላይ ሮማን ልታፈርስ ትፈልጋለች፣ ሮማውያንን በቁጥጥር ስር ማዋሏ ነው አንቶኒን በውበቷ ታለዋለች እያለ ለሚያስወራው የሐሰት አሉባልታ ይበልጡኑ ረዳው። ሆኖም የጉዳዩን መክረር የተረዳው አንቶኒ ችግሩ ትንሽ ረገብ ቢል ብሎ የኦክታቪያንን እህት ኦክቲቪያ ሚኖርን አገባ። ግን ደግሞ ለክሊዮፓትራ የነበረው ፍቅር በትዳሩ እንዲጸና አላደረገውም። ብዙም ሳይቆይ ኦክታቪያን ትቶ ወደ ክሊዮፓትራ ተመለሰ። ይህንን የሰማው ኦክታቪያን በማርክ አንቶኒ ስራ እጅጉን ተቆጣ። ያኔ ነበር የሁለቱ ጦረኞች ጠላትነት በግልጽ የጀመረው። ኦክታቪያን ጥላቸውን በጦርነት በክብር ሊገልጥ ከክርስቶስ ልደት በፊት በመጨረሻው ጦርነት ዘባትሎፍ አክተም ላይ ግብጽን ወጋ። ይህ ጦርነት የባህር ጦርነት እየተባለም ይጠራ ነበር። በወቅቱ ኦክታቪያን የተደራጀ ኃይልም ነበረው። አንቶኒ ግን በፖለቲካ መዋዠቅና በውስጣዊ ጭንቀት ተዳክሞ ነበር። ምንም እንኳን አንቶኒና ክሊዮፓትራ በጦርነቱ አንድ የነበሩ ቢሆንም በጦርነቱ መካከል ክሊዮፓትራ መርከቦቿን ይዛ ወደ ግብጽ ተመለሰች። አንቶኒም እሷን ተከትሎ ጦርነቱን ተወ። ይህ ደግሞ በሮማውያን ዘንድ ታላቅ ውርደት ተደርጎ ተወሰደ። ታዲያ እንዳለውም ኦክታቪያንና ሮማ ከዚህ ጦርነት ድልን አገኙ። ኦክታቪያን የሮማ ኢምፓየር የመጀመሪያው ንጉስ አጉስጦስ ሆኖ ተሾመ። ግብጽ ግን ነጻነቷን አጣች። ሰራዊቷ ተሸነፈ፣ ሀብቷ ጠፋ፣ በሮማ ቁጥጥር ስር ልትገባ ሆነች። ይህ ለክሊዮፓትራ የተስፋዋ መጨረሻ ነበር። ቀድሞውኑ ማርክ አንቶኒና ክሊዮፓትራ ወደ አሌክሳንድራ ቢሸሹም ኦክታቪያን ሰራዊቱን ይዞ ወደ ግብጽ ቀረበ። ያን ጊዜ አንቶኒ ተስፋ ቆረጠ። በወቅቱ አብራ ያልነበረችው ክሊዮፓትራ ሞታለች የሚል ወሬም ሰማ። ወሬው ግን እውነት አልነበረም። በወቅቱ ክሊዮፓትራ መቃብር ቤት ውስጥ ተደብቃ ነበር። የሞቷን ዜና የሰማው አንቶኒ ግን በሰማው ነገር እጅጉን አዘነ። ሐዘኑ መቋቋም ሲያቅተውም ራሱን በሰይፍ ወጋ። ነገር ግን ወዲያውኑ አልሞተም ነበር። ሁኔታውን ያዩ ሰዎች ክሊዮፓትራ በሕይወት እንዳለች ነገሩት። ወደ እሷም ወሰዱት። አንቶኒ የሞት አፋፍ ላይ ሆኖ ክሊዮፓትራን በፍቅር እየተመለከተ በቅፏ ውስጥ ሆኖ እንዲህ ሲል የመጨረሻ ቃሉን ተናገረ። ለኔ አትዘኚ፣ በክብሬ
ደስ ይበልሽ። ከዛ በኋላ አንቶኒ ወደማይቀርበት ሄደ። ምንም እንኳን ማርክ አንቶኒ ክሊዮፓትራ እንዳትሰበር በቃላት ሊያጽናናት ሞክሮ የነበረ ቢሆንም በሞቱ ክፉኛ ተጎዳች። አንቶኒን ካጣች በኋላም ክሊዮፓትራ እጅጉኑ ተሰበረች። የቀራት አንድም ነገር አልነበረም። ሀገሯንም ፍቅሯንም በአንድ ጊዜ አጣች። ከደረሰባት ስቃይ በላይ የከፋው ነገር ደግሞ በወቅቱ የነበረው ኦክታቪያን እሷን ወደ ሮማ ሊወስዳት መፈለጉ ነው። ጥንታውያን ሮማውያን የተሸነፉ ነገስታትን ህዝብ ፊት በማቆምና በማሳየት ማሸማቀቅ ይወዱ ነበር። ክሊዮፓትራ ግን ይህንን ውርደት ፈጽሞ መቀበል አልፈለገችም። ለዘመናት የታገለችለትን የሀገሯንና የግብጽን ነጻነት ማቆየት ሳትችል ስትቀር የመጨረሻው ውሳኔዋን ራሷ ላይ ያደረገች፣ ህይወቷንም አጣች። ታሪክ እንደሚለው ሞቷ በእባብ መርዝ እንደሆነ ቢጠቀስም ሌሎች ግን መርዛማ መድኃኒት ጠጥታ ሊሆን ይችላል በማለትም ራሷን ማጥፋቷን ይመሰክራሉ። በስተመጨረሻም እነዚህ የፍቅር አማልክት ፍቅራቸውን ለማዳን ሞክረው ሳይሳካላቸው ሲቀር ይችን ዓለም ከነጥላቸዋ ጥለዋት ሄዱ። የታሪክም አሳዛኝ መጨረሻ ያለው የፍቅርና የውርቀት ታሪክ ተብሎ ቢታወስም ትልቅ መስዋዕትነት የተከፈለበትም እንደሆነ ብዙዎች ያነሱለታል። በእነዚህ ሁለት ጥንዶች ፍቅር ዙሪያም ብዙ ነገሮች ተብለዋል። በዓለማችን ላይ በርከት ያሉ የስነ ጽሁፍ፣ የቲያትርና የስዕል እንዲሁም የፊልም ስራዎች ተሰርተዋል። ከነዛም መካከል ታላቁ የተውኔትና የስነ ጽሁፍ ሰው ዊሊያም ሼክስፒር አንቶኒ ኤንድ ክሊዮፓትራ በሚል ርዕስ የተጻፈ ታዋቂ ተውኔት አዘጋጅቶ ነበር። ተውኔቱ ፍቅራቸውን፣ የፖለቲካ ግጭታቸውን፣ የመጨረሻ ውድቀታቸውን በጥልቀት እንዲያሳይ ሆኖ የተሰራ ከሼክስፒር ታላላቅ የፍቅር ተውኔቶች አንዱም ሆኖ ተቀምጧል። ሌላኛው በ1963 የተሰራው ክሊዮፓትራ የተሰኘው ፊልም ነው። በዚህ ፊልም ላይ ኤልዛቤት ታይለር የክሊዮፓትራን እንዲሁም ሪቻርድ ብሩተን የማርክ አንቶኒን ገጸ ባህሪ ተጫውቶበታል። ይህ ፊልም በዘመኑ በጣም ውድ የሆነ የፊልም ስራ ነበር። የፍቅርና የቅንጦት ህይወታቸውን የሚያሳየው ፊልሙ በሰዓቱ እጅግ ተወዳጅነትን አትርፏል። በስዕልና በቅርጻ ቅርጽ በኩልም በርካታ አርቲስቶች የክሊዮፓትራ ሞት የአንቶኒ በሷ እጆች ውስጥ ሲሞት በወርቃማ መርከብ ላይ የተገናኙበትን የመጀመሪያ ግንኙነታቸውን በስዕሎቻቸው ላይ አስቀምጠዋል፣ አስጎብኝቷል። በመጽሐፍም በርካታ የታሪክና የልብ ወለድ መጽሐፍ ተጽፏል። የሙዚቃና የኦፔራ ስራዎች፣ ሙዚቃዊ ትዕይንቶች በስማቸው ተሰርተዋል። የእነዚህ ጥንዶች ታሪክ እስከዛሬም ድረስ ከታላላቅ የፍቅር ታሪኮች አንዱ ተብሎም ይታሰባል። ውድ የቻናላችን ተከታታዮች ይህንን ውብ ታሪክ በዚሁ ፈጸምን። ሆኖም በየጊዜው እውነተኛ የፍቅር፣ የወንጀል እንዲሁም አስገራሚ ታሪኮች እንዲደርሳችሁ የኢሲኤን ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ እንላለን። ሰናይ ጊዜ ለእናንተ ተመኘን።